ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሐምሌ 27 2018 እጅግ ወሳኝና አነጋጋሪ የሆኑ መረጃዎችን ነው ይዤላችሁ የቀረብኩት። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከዛ በፊት ውድ የቻናሌ ቤተሰቦች እንግዲህ 100,000 ልንገባ 1,000 ምናምን ሰብስክራይብ ነው የቀረን። አስቸኳይ ሰብስክራይብ ያላደረጋችሁ በአጭር ጊዜ ውስጥ 100,000 እንግባላለሁ። ከመንግስት ሰራተኞች ጋር በተያያዘ አዲስ መረጃ ተሰምቷል። በዚህ መረጃ መሰረት ከ500 በላይ ሰራተኞች ስለመሰናበታቸው ይፋ ሆነዋል። ከምን ጋር ተያይዞ ነው? ዝርዝር መረጃውን እናደርሳለን። በሌላው መረጃችን ድልድል ስለመጀመሩ በዚህ ሰዓት ይፋ ሆኗል። ይህንንም ወደ እናንተ የምናደርስ ነው የሚሆነው። በሌላው መረጃችን ክፍያቸው ሙሉ በሙሉ ስለመቋረጡ ይፋ ማድረጋቸው ተሰምቷል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም ከክፍያ ጋር በተያያዘ ሙሉ በሙሉ ክፍያው ስለመቋረጡ ይፋ ሆነ። የኢትዮጵያ ምርጫ ቦርድ በሰባተኛው አገራዊ ምርጫ ኦፊሴላዊ የመስክ አሰልጣኞች፣ የማስተባበሪያ ኃላፊዎች፣ የቁጥር አስተባባሪዎች ቦርድ በገባው ውል መሰረት የአገልግሎት ክፍያቸው ሙሉ በሙሉ እንደተቋረጠ እየገለጹ ነው። ባለሙያዎቹ የተጣለባቸውን ሙያውና ዜግነት ኃላፊነት መወጣታቸውን፣ ነገር ግን ከምርጫ ቦርድ ጋር በገቡት ውል መሰረት ሊከፈላቸው የሚገባ የአገልግሎትና የጉዞ አበል ክፍያ እንዳልተከፈላቸው ማሳወቃቸውን ቲክቫህ አስነብበዋል። በውሉ መሰረት የሰጣቸውን ስራ ሙሉ በሙሉ በሰዓቱ ማጠናቀቃቸው ግን ክፍያቸው በሰዓቱ እንዳልተከፈለ ከቦርዱ ኃላፊዎች ጋር ተደጋጋሚ ባደረጓቸው ውይይትና በጽሑፍ ማሳሰቢያም ጭምር ቢቀርብም ምላሽ ሆነ መፍትሄ እንዳላገኙ አስረድተዋል። በዋናነት ቦርዱ በገባው ውል መሰረት ክፍያቸውን በወቅቱ የመፈጸም ግዴታ ባለመወጣቱ በባለሙያዎቹ ላይ ከፍተኛ የኢኮኖሚ የስነ ልቦና ጫና መፍጠሩን፣ በወቅቱ የነበሩ አስቸጋሪና ተለዋዋጭ የሥራ ሁኔታዎች ምክንያት የተፈቀደውና በውል የሰፈረውን የጉዞና የዕለት የውሎ አበል እስካሁን እንዳልተከፈለና የውሉን መንፈስ የሚቃረን ድርጊት መፈጸሙንም አብራርተዋል። በዚህም ምላሽ መሰረት ቦርዱ ለሪፖርተር ጋዜጣ በሰጠው ማብራሪያ ለምርጫ አስፈጻሚዎች ስልጠና ለመስጠት መስፈርቱን አሟልተው የተመለመሉና ስልጠና የወሰዱ ባለሙያዎች ወደ ስልጠና ከመሰማራታቸው በፊት የአሰልጣኞች ስልጠና በሚሰጥበት ጊዜ መገኘት፣ በስልጠናው ወቅት ሰዓት መቆጣጠሪያ በአግባቡ መፈረም፣ ስልጠናውን ሲያጠናቅቁ የሥራ ውል መፈረምና ስልጠና በሚሰጥበት ወቅት የሰዓት መቆጣጠሪያ በየቀኑ መፈረም ይጠበቅባቸዋል ተብሏል። ስልጠናውን ሰጥተው ሲያጠናቅቁ ኃላፊነታቸውን በውሉ መሰረት መፈጸማቸው ከተለየና የማረጋገጥ ሥራ ከተከናወነ በኋላ ክፍያ ይፈጸማልም ተብሏል። ቦርዱ ምርጫ ለማስፈጸም የተመደበለትን ገንዘብ ለታለመ ዓላማ መዋሉን የመቆጣጠር ኃላፊነትና ግዴታ እንዳለበት ስልጠና ከወሰደና ውል ከገቡ በኋላ ወደ ተመደቡበት ስልጠና ማዕከል በመሄድ በውላቸው መሰረት ስልጠና የማይሰጡ ባለሙያዎች በመኖራቸው ክፍያ ከመፈጸሙ በፊት የማጥራት ሥራ ይከናወናልም ተብሏል። በተጨማሪም ምርጫው ከተካሄደ የበጀት መዝጊያ በተቃረበበት ወቅት በመደበኛ በጀትና በምርጫ በጀት የተፈጸሙ በርካታ የአገልግሎት ግዥ ክፍያዎች በተመሳሳይ ጊዜ ተፈጸሙ ስለነበሩና ውስን ክፍያዎች ተፈጽመው ከመጠናቀቃቸው በፊት የቦርዱ ካዝና ውስጥ የነበረ በጀት ሙሉ በሙሉ ክፍያ ተፈጽሞበት ተጠናቋልም ተብሏል። በተመሳሳይ ጊዜ የበጀት ዓመቱ በመጠናቀቁም ተጨማሪ በጀት እንዲለቀቅና የቀሩትን ውስን ክፍያዎች ከፍለን ማጠናቀቅ እንድንችል ጥያቄ አቅርበን በመጠባበቅ ላይ እንገኛለን ማለቱን ቲክቫህ ኢትዮጵያ የሪፖርተር ጋዜጣን መሰረት አድርጎ ዘግቧል። በሌላው መረጃችን ድልድል ስለመጀመሩ ተሰማ። በሪፖርቱም በሀገሪቱ 31 የንግድ ባንኮች ባላቸው የሀብት መጠንና የገበያ ድርሻ በ3 ምድብ ድልድል ተጀምሯል። በአንደኛው ምድብ ስር ግዙፉ ባንክ በማለት ያስቀመጠው የኢትዮጵያ ንግድ ባንክ ነው የተባለ ሲሆን ብሔራዊ ባንክ ይህንን ተቋም በሀገሪቱ የፋይናንስ ስርዓት ውስጥ ማዕከላዊና ወሳኝ ሚና ያለው ባንክ በማለት ይገልጸዋል። ከጠቅላላው የባንክ ኢንዱስትሪ ሀብትና ተቀማጭ ገንዘብ 49.1% ገደማ የሚሆነውን በመቆጣጠር ገበያውን በበላይነት ይመራል። የአዝ ግማሽ ያህሉ የሀገሪቱ የፋይናንስ እንቅስቃሴ በአንድ ተቋም ስር እንደሚገኝ ያሳያል ያሉ ሲሆን የባንኩን አቅምና ጠቀሜታም ያረጋግጣል።
በሁለተኛው ምድብ 5 መካከለኛ ባንኮች ይገኛሉ የተባለ ሲሆን እነዚህ የፋይናንስ ተቋማት በጋራ 29.1 በመቶ የገበያ ድርሻ አላቸው። ከግዙፍ የኢትዮጵያ ንግድ ባንክ ጋር ሲነጻጸር የገበያ ድርሻቸው ሰፊ ልዩነት ቢኖረውም የተሻለ የካፒታል መሰረትና የደንበኛ ብዛት በመገንባት በኢንዱስትሪ ውስጥ የራሳቸውን ጠንካራ ድርሻ ይዘዋልም ተብሏል። በሶስተኛው ምድብ ውስጥ የተቀመጡ ቀሪዎቹ 25 አነስተኛ ባንኮች ሲሆኑ እነዚህ በርካታ ተቋማት የ21.8 በመቶ የገበያ ድርሻ እንዳላቸውም ተገልጿል። የገበያ መዛባት ይበልጥ ጎልቶ የሚታይበት እዚህ ላይ ነው። በቁጥጥር ሲታይ ከጠቅላላው የባንክ ብዛት ከ80 በመቶ በላይ የሚሸፍኑት እነዚህ አነስተኛ ባንኮች በጋራ የሚከፍሉት የባንክ ሀብት ከሩብ ያነሰ ድርሻ እንዳለው ተገልጿል። በመሆኑም ብሔራዊ ባንክ ሪፖርት አሃዝ እንደሚያስረዳው እነዚህ 25 አነስተኛ ባንኮች ከዚያ አጣብቂ ለመውጣት ያላቸው አማራጭ እርስ በርስ በመዋሃድ ተወዳዳሪ የሆነ ተቋም መፍጠር አሊያም ከትላልቆቹ ጋር መቀላቀል ብቸኛ ስትራቴጂያዊ የመውጫ መንገድ መሆኑን ዘመን ኢኮኖሚ መጽሔት በዚህ ወር እትሙ ላይ አስነብበዋል። በሌላው መረጃችን ከመንግስት ሰራተኞች ጋር በተያያዘ አዲስ መረጃ ተሰምቷል። በዚህም ከ500 በላይ ሰራተኞች ተሰናብተዋል። የአዲስ አበባ ዩኒቨርሲቲ ሙሉ የራስ ገዝነት መብቱን ለመተግበር ባደረገው የመዋቅር ማስተካከያ ምክንያት ከ500 በላይ አስተዳደራዊ ሰራተኞችና 50 መምህራን ያለምደባ ቀርተዋል ተብሏል። ይሁን እንጂ የዩኒቨርሲቲው ፕሬዝዳንት ዶክተር ሳሙኤል ክፍሌ ማንም ሰራተኛ እንዳልተባረረ ገልጸው የተጎዱት በጡረታ በካሳ ወይንም በቅርቡ በሚጀመሩ የንግድ እንቅስቃሴዎች እንደሚካተቱ አረጋግጧል። ምደባው ለአስተዳደር ሰራተኞች በፈተና ለመምህራን ደግሞ በትምህርት ዝግጅት አግባብነት ላይ ተመስርቶ የተከናወነ ነውም ተብሏል። በሀገሪቱ ከሚገኙ 46 የመንግስት ዩኒቨርሲቲዎች መካከል የመጀመሪያው ሞዴል የሆነው የአዲስ አበባ ዩኒቨርሲቲ የሪፎርም እርምጃ ቀጣይ ተመሳሳይ እርምጃ ለመውሰድ ለሚዘጋጁት እንደ ጅማ፣ መቀሌ፣ ባህር ዳርና ጎንደር ዩኒቨርሲቲዎች ትልቅ ማሳያም እንደሚሆን መግለጹን ኢትዮጵያ ዜና በዚህ ሰዓት አስነብቦናል። በመጨረሻም በትግራይ ክልል በማዕከላዊና ምስራቃዊ ዞኖች የሚገኙ የአበርገሌና የኢሮብ ወረዳ እስካሁን የክረምት ዝናብ ባለማግኘታቸው በ21 ቀበሌ ገበሬ ማህበራት የሚኖሩ ነዋሪዎችና እንስሳዎች ለከፍተኛ አደጋ መገለጣቸው ተገልጿል። በአበርገሌ ወረዳ የሚገኝ 13 ቀበሌ ገበሬ ማህበራት እስካሁን የክረምት ዝናብ ያላገኙ ሲሆን በኢሮብ ወረዳ የሚገኙ 8 ቀበሌ ገበሬ ማህበራት ደግሞ የክረምት ዝናብ ፈጽሞ አልጀመረም ብለዋል። በዝናብ እጥረት ምክንያት እንስሳ ለግጦሽና መኖ እጥረት ሲጋለጡ ነዋሪዎችም ለመጠጥ ውሃ ከፍተኛ እጥረት እያጋጠማቸው መሆኑ ተገልጿል። በተለይ አሁን ላይ በተለያዩ አካባቢዎች የዝናብ እጥረት እየተከሰተ ይገኛል። በሀገር ውስጥም በውጭም የምትገኙ ኢትዮጵያን እህት ወንድሞች በሙሉ ለሀገራችሁ ሰላም፣ ለሕዝባችሁ አንድነት ጸሎታችሁ፣ ዱዓችሁ አይለየን እያል ለዕለቱ ያስኩላችሁ መረጃን ይመስላል። ቪዲዮን ላይክ ሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጣል። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።